ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ምራቅ በብዛት መመረት ወይም ደግሞ ምራቅ ለመዋጥ መቸገር እንደዚሁም ምራቅ አፍ ውስጥ በብዛት መኖር በህክምናው ወይም ደግሞ በህክምና ቃሉ ሲያሎሪያ ብለን የምንጠራው የጤና ችግር ምን አይነት ችግሮች ሊያጋልጡ ይችላሉ፣ ምን አይነት የህክምና አማራጮች አሉ። በዚህ ዝግጅት በተለይ ህክምናው ላይ አተኩረን እንነጋገራለን። ሲያሎሪያ ወይም ደግሞ ምራቅ በብዛት መመረት የተለያዩ ምክንያቶች ሊኖራቸው ይችላሉ። አንድ ህፃን ወይም ደግሞ 3 ዓመት ያልሞላው ህፃን ምራቁን ለመቆጣጠር ማቃት ወይም ደግሞ ምራቅ በብዛት መኖር እንደ ኖርማል ሊወሰድ ይችላል። ነገር ግን እድሜው አንድ ሰው ከ4 ዓመት በኋላ ሆኖት ነገር ግን ምራቁን መቆጣጠር ማይችል ከሆነ የጤና ችግር እንዳለ ጠቋሚ ነው። እንደዚህ አይነት ችግሮች በተለይ ኒውሮሎጂክ ፕሮብለም ብለን የምንጠራቸው ወይም ደግሞ የአንጎል እንዲሁም ደግሞ የብለሰረሰር ችግር በተለይ በአብዛኛው ህጻናት ላይ ምክንያቶች ናቸው። እንደዚሁም ደግሞ ትልልቅ ሰዎች ላይ እንደ ፓርኪንሰንስ ዲዚዝ ብለን የምንጠራው የኒውሮሎጂ ችግር ወይም ደግሞ የአንጎል ችግር በቀላሉ ሰዎች ምራቃቸውን እንዳይቆጣጠሩ ሊያረጋቸው ይችላል። ፓርኪንሰንስ ዲዚዝ እንዲሁም ደግሞ ሌሎች የኒውሮሎጂክ ዲስኦርደሮች በቀላሉ ሰዎች ምራቃቸውን እንዳይቆጣጠሩ እንደዚሁም ደግሞ ምራቅ በተለይ መዋጥ እንዳይችሉ ሊያደርጓቸው ይችላል። የነርቭ እንዲሁም ደግሞ የጡንቻ ስርዓት በጋራ እንዳይሰሩ የሚታወኩበት ሁኔታ ሲፈጠር ሰዎች ምራቃቸውን ለመዋጥ ያቅታቸዋል። ይሄ በፓርኪንሰንስ ዲዚዝ ላይ የሚከሰት ነው። እንደዚሁም ደግሞ ህፃናት ላይ ሴሬብራል ፓልሲ ብለን የምንጠራው የአንጎል ችግር በቀላሉ ህፃናት ምራቅ እንዳይወጡ እንደዚህም ደግሞ ምራቅ በብዛት አፋቸው ውስጥ እንዲኖር ሊያደርግ ይችላል። ብዙ የህክምና አማራጮች አሏቸው። እንደ ምክንያቱ በተለይ ፖይዝን ብለን የተለያዩ ኬሚካሎች ህፃናት ወይም ደግሞ ትልልቅ ሰዎች ሲመረዙ እንደ ሜርኩሪ እንደ ሊድ አይነት ኬሚካሎች እንዲሁም ደግሞ እንደ ሬቢስ ብለን የምንጠራው የኢንፌክሽን አይነት በቀላሉ ሰዎች ምራቅ በብዛት እንዲፈጠር ሊያደርግባቸው ይችላል። እነዚህ ችግሮች በአብዛኛው ለአጭር ጊዜ የሚቆዩ ችግሮች ናቸው። እንደዚሁም ደግሞ ችግሩ ሲቀረፍ ወይም ደግሞ ህመሙ ሲቀረፍ ሙሉ ለሙሉ ምራቅ መብዛት ይቀራል። ነገር ግን ሌሎች የጤና ችግሮች ኢንፌክሽን፣ የጥርስ መቦርቦር፣ የድድ ህመም እንዲሁም ደግሞ ፔሪዶንታል ዲዚዝ ብለን የምንጠራው ችግሮች ህመሙ ሙሉ ለሙሉ ታክሞ ሲድን እነዚህ በብዛት ምራቅ የመመረት ሁኔታዎች እንደዚሁ ይቀንሳሉ። ሌላው ደግሞ በአፍ ውስጥ ያለ ቆሻሻ ወይም ደግሞ የአፍ ንጽህና ነው። በተለይ ደካማ የሆነ የአፍ ንጽህና እንደዚሁም ደግሞ አፍ ውስጥ በብዛት ቆሻሻ ሲኖር በቀላሉ ባክቴሪያ ይሰበስባል። እነዚህ ባክቴሪያዎች አፍ ውስጥ ብግነት ወይም ደግሞ ኢንፍላሜሽን ያስከትላሉ። ስለዚህ ይሄም ችግር እንደዚሁ ምራቅ በብዛት እንዲኖር አፍ ውስጥ ሊያደርግ የሚችል ነው። ይሄ ችግር እንደዚሁ ሲቀረፍ ሙሉ ለሙሉ ምራቅ መብዛት ይቆማል። ነገር ግን ምራቅ በተለያየ ምክንያት ሰዎች ኮንትሮል ማድረግ ሊያቅታቸው ይችላል። በተለይ በየጊዜው ትን የሚላቸው ከሆነ እንደዚሁም ደግሞ ሚንጠባጠብባቸው ከሆነ እንደዚሁም ደግሞ ምግብ ለመዋጥ የሚያስቸግራቸው ከሆነ እንደዚሁም ንግግር ሲያደርጉ ድንገት ከአፋቸው እየተፈናጠረ የሚወጣ ከሆነ በጣም ይቸገራሉ። ምራቅ መብዛት የጤና ችግር እንደዚሁ ነው። በተጨማሪም ደግሞ የስነ ልቦና ችግሩ በጣም ከፍተኛ ነው። ስለዚህ ሰዎች በጣም ይቸገራሉ። በተለይ ምራቅ ሲኖራቸው ብዙ ከሰዎች ጋር መነጋገር እንደዚሁም ሶሻላይዝ ማድረግ እንደዚሁም ደግሞ ብዙ ሰዎች የሚሰበሰቡበት ቦታ ላይ ማውራት መጫወት አይፈልጉም። እንደዚሁ ከዛ ጋር ተያይዞ ታዲያ ብቸኝነት ላይ ያተኩራሉ። ስለዚህ እነዚህ አይነት ችግሮች መስተካከል የሚችሉባቸው የህክምና አማራጮች አሉ። የመጀመሪያው በአብዛኛው የምንሞክረው መድኃኒት ያልሆኑ ነገር ግን ሰዎች ምራቃቸውን እንዲውጡ ሊያደርጉ የሚችሉ እንቅስቃሴዎችን እንደዚሁም ደግሞ ባህሪዎችን ነው። በተለይ ሰዎች አፋቸው ውስጥ በምንም ሁኔታ ምራቅን መያዝ የለባቸው። ምራቅ አፋቸው ውስጥ የሚይዙ ከሆነ መጥፋት እንዳለባቸው ሊያስቡ ይችላሉ። ስለዚህ ይሄ ባህሪ መታረም መስተካከል ሊኖርበት ይችላል። ሌላው ደግሞ ስፒች ቴራፒ ነው። ሌላው በተለይ የንግግር ግድፈቶች እንደዚሁም ደግሞ በተለይ ንግግር ሲያደርጉ ድንገት ምራቅ የሚፈናጠር ከሆነ እንደዚሁም በስፒች ቴራፒ ወይም ደግሞ እንደዚሁ በፊዚዮቴራፒ በኦኩፔሽናል ቴራፒ ብለን የምንጠራቸው የህክምና ዘርፎች ያግዙናል። እንደዚሁ እነዚህ ቢሄቪራል ቼንጆችን ወይም ደግሞ የባህሪ ለውጦችን በጊዜ ሂደት ሰዎች እያመጡ ሙሉ ለሙሉ ምራቃቸውን ለመቆጣጠር እድሉን ሊያገኙ ይችላሉ። ነገር ግን እነዚህን ነገሮች ሰዎች አድርገው ውጤታማ ማይሆን ከሆነ ሁለተኛው የህክምና አማራጭ መድኃኒቶች ናቸው። የተለያዩ አይነት መድኃኒቶችን ለዚህ ችግር እንጠቀማለን። ጅም ጊዜ ጉዳታቸው ብዙም ወይም ደግሞ እምብዛም ላይሆን ይችላል። ነገር ግን አንዳንድ ሰዎች በተለያየ ምክንያት በጤና ችግር እንደዚሁም ደግሞ በባህሪ ችግር መድኃኒቶችን ሊያቋርጡ ይችላሉ ወይም ደግሞ መድኃኒቶችን መቋቋም ሊያቅታቸው ይችላል። ስለዚህ እንደዚህ አይነት ሰዎች ደግሞ ሌሎች የህክምና አማራጮች ይኖራቸዋል።
መድኃኒቶቹን እነዚህ መድኃኒቶች በትንሽ ዶዝ በመሞከር በተለይ የመድኃኒቶቹ የጎንዮሽ ችግር በጣም እንዳይጎላ በማድረግ እንደዚሁም ደግሞ ታካሚዎችን በደንብ ክትትል በማድረግ እና ሌሎች የጤና ችግሮች እንዳይከሰቱ በማድረግ እነዚህ መድኃኒቶች እንዲሞክሯቸው እናደርጋለን። እነዚህ መድኃኒቶች ውጤታማ ማይሆኑ ከሆነ ሌሎች የህክምና አማራጮችን እንወስዳለን። ከህክምና አማራጮቹ እንደዚሁ አንዱ ቀዶ ህክምና ነው። ቀዶ ህክምናው ሊያደርግ የሚችለው ምራቅ አንድ ሰው በቀን ውስጥ እስከ 1.5 ሊትር ድረስ ያመነጫል። እነዚህ የምራቅ መጠን በተለያየ ምክንያት በተለይ ሰዎች በሚበሏቸው በሚጠጧቸው ነገሮች የነዚህ የምራቅ መጠን ከፍ ይላል። የምራቅ ግላንዶች ወይም ደግሞ ምራቅን የሚያመነጩ እጢዎች በሰውነታችን ወይም ደግሞ በአፋችን ውስጥ እንደዚሁም ደግሞ በአንገታችን አካባቢ አሉ። እነዚህ ትልልቅ የምራቅ እጢዎች ብለን የምንጠራቸው ፓሮቲድ ግላንድ ብለን እንጠራቸዋለን። ሳማንዲቡላር ግላንድ ብለን የምንጠራቸው እዚህ ጋር ያሉት እንደዚሁም ደግሞ ሳብሊንጓል ግላንድ ብለን የምንጠራቸው በአፋችን በታችኛ ወለል ጋር የሚገኙ ግላንዶች ናቸው። እነዚህ ግላንዶች የምራቅ መጠናቸው በጣም በከፍተኛ ሁኔታ ይጨምራል። በተለይ ምግብ ስንበላ እንደዚሁም ደግሞ በአንዳንድ ለምሳሌ ምግብ ስናሸት ሊሆን ይችላል ሊጨምር ይችላል። በተለይ እነዚህን ግላንዶች ታርጌት ያደረገ ቀዶ ህክምና ነው የሚደረገው። ለምሳሌ ግላንዶቹ ወይም ደግሞ እጢዎቹ ምራቅን የሚያስተላልፉበት ቱቦ አለ። የሱን ቱቦ አቅጣጫ መቀየር፣ ለምሳሌ ወደ ጉሮሮ ወይም ደግሞ ወደ ኋላ ማድረግ፣ እንደዚሁም ደግሞ መቋጠር ያንን ቱቦ፣ እንደዚሁም ደግሞ ያንን ግላንድ ወይም ደግሞ ራሱን እጢውን ሙሉ ለሙሉ ከዛ ቦታ ላይ ማውጣት የህክምና ወይም ደግሞ የቀዶ ህክምና አማራጮች ናቸው። እነዚህ ቀዶ ህክምና አማራጮች የሚመረጡት በተለይ የመድኃኒት ቁጥጥር ጥሩ ካልሆነ ወይም ደግሞ ሙሉ ለሙሉ ያ ታካሚ በመድኃኒት የምራቅ መጠኑን መቆጣጠር ካልቻለ የቀዶ ህክምና አማራጭ እንደ ግዴታ ይወሰዳል። የቀዶ ህክምና አማራጮቹ ግን በጎንዮሽ ችግር አላቸው ወይም ደግሞ በጎን ይዘውት የሚመጣው ችግር ይኖራል። ለምሳሌ እነዚህ የምራቅ እጢዎች ከዛ ቦታ ላይ ሲወገዱ ምክንያቱም ምራቅ አመንጮች ናቸው። ምራቅ እንደምናውቀው በጣም ብዙ ጠቀሜታ አለው። ለምሳሌ ምግባችን እንዲልም ያደርጋል። እንደዚሁም ደግሞ የበሽታ የመከላከል አቅምን የሚሰጡ ፕሮቲኖች አሉት። እንደዚሁም ደግሞ ዳይጀሽን ወይም ደግሞ የምግብ የመፈጨት ስርዓትን ያግዛል። እንደዚሁም ደግሞ አፍ ውስጥ ፍሪክሽን እንዳይኖር ወይም ደግሞ ፍትጊያ እንዳይኖር ያደርጋል። ስለዚህ እነዚህን ነገሮች ልናጣ ነው ማለት ነው። ምራቅ ሲቀንስ አብሮ ችግሩ ሊመጣ ይችላል። በተለይ ዴንታል ኬሪስ ወይም ደግሞ የጥርስ መቦርቦር እንዲሁም ደግሞ የድድ ህመም ከምራቅ መቀነስ ጋር አብሮ ሊከሰት ይችላል። ስለዚህ እነዚህ የጎንዮሽ ችግር እንዳሉ ማወቅ ያስፈልጋል። ሌላው ደግሞ የቀዶ ህክምና አማራጭ የመጨረሻው አማራጭ ተደርጎ መወሰድ መቻል አለበት። ምክንያቱም በአብዛኛው የተሰሩ ስራዎችን ሪቨርስ ማድረግ ወይም ደግሞ አንዴ ከተሰራ በኋላ መመለስ አይቻልም። ስለዚህ እሱንም ታሳቢ ማድረግ በጣም እጅግ ወሳኝነት አለው። ሌላው ደግሞ ቀዶ ህክምናን የማይችሉ እንደዚሁም ደግሞ መድኃኒትን መቋቋም ያቃታቸው በተለይ በእድሜ የገፉ ሰዎች እንደዚሁም ደግሞ ሌሎች የኒውሮሎጂክ ዲዚዝ በተለይ እንደ ፓርኪንሰንስ ዲዚዝ ብለን የምንጠራው ያለባቸው ሰዎች የጨረር ህክምና ማግኘት ይችላሉ። በተለይ የጨረር ህክምናው ቢያንስ ለአመታት ወይም ደግሞ ለወራት ይቆያል ችግሩን በመቅረፍ ወይም ደግሞ ምራቅ እንዳይመረት ወይም ደግሞ የምራቅ መጠን እንዲቀንስ በማድረግ ስለዚህ ከዚህም መጠቀም ይችላሉ። ሌላውና ሪቨርሰብል መሆን የሚችል ወይም ደግሞ ለተወሰኑ ጊዜያት መስራት የሚችል የህክምና አማራጭ አለ። ቦቶክስ ብለን የምንጠራው ነው። ቦቶክስ እንደምታውቁት ለብዙ የህክምና ሁኔታዎች ይውላል። ለምሳሌ የመንጋጋ መገጣጠሚያ ችግር ያለባቸው ወይም ደግሞ ጥርሳቸውን የሚያፋጩ ሰዎች መጠቀም ይችላሉ። እንደዚሁም ደግሞ የፊታቸው መስመር በከፍተኛ ሁኔታ ወይም ደግሞ ፊት ላይ ከፍተኛ የሆነ ምልክት ያላቸው የቆዳ ምልክት ያላቸው ሰዎች እሱን መጠቀም ይችላሉ። እንደዚሁም ደግሞ ቦቶክስ በተጨማሪም ለእንደዚህ አይነት ችግሮች ይውላል። በተለይ እነዚህ ግላንዶች ወይም ደግሞ ሜጀር ሳሊቨሪ ግላንድ ብለን የምንጠራቸው ቅድም የጠራዋቸው እንደ ፓሮቲድ፣ ሳማንዲቡላር ግላንድ እንደዚሁም ደግሞ ሳብሊንጓል ግላንድ የሚያመነጩት የምራቅ መጠንን እነዚህን ግላንዶች በመውጋት ቦቶክስን የምራቅ መጠናቸው ዝቅ እንዲል ማድረግ ይቻላል። በአብዛኛው ቦቶክስ ከ1 ወር ተኩል እስከ 6 ወር ድረስ ይሰራል። ያ ማለት ቢያንስ ይሄ ሰው በየ6 ወሩ ወይም ደግሞ ብዙም ካልሰራለት በየ1 ወር ከግማሹ ቦቶክስ መወጋት ይኖርበታል ማለት ነው። ስለዚህ የምራቅ መጠን በብዛት ሲኖር ቅድም እንዳልኳችሁ የሚያውከው ነገር ይኖራል። ሶሻሊ አፌክት ያደርጋል። እንደዚሁም ደግሞ ምግብ መዋጥ፣ እንደዚሁም ደግሞ ከሰዎች ጋር ንግግር ማድረግን፣ እንደዚሁም ደግሞ ትንታ ሊያስከትል ይችላል። እንደዚሁም ደግሞ ከዛ ጋር ተያይዞ የሚመጡ የጤና ችግሮችን እንደዚሁ ሊያስከትል ይችላል። ስለዚህ አንድ ሰው የምራቅ መጠኑ ሲበዛ እነዚህን የህክምና አማራጮች መውሰድ ይችላል።